መጣ ከአቤል ጋር ቁጭ ብላ አወሩ። እናቱ በጣም ተቆጥታ የተናገረችው እኔ እናትህ እኮ ነኝ፣ እኔ እናትህ ነኝ። እንዴት በሌላ ሰው ታስጠይቀኛለህ? እንዴት በጓደኛ ታስጠይቀኛለህ? እናትህ ነኝ። ቁጭ አድርገህ ለምን አልጠየከኝም? ለምንድነው ያለውን ሁኔታ ለምንድነው ያልጠየከኝ? ለምን አላወራኸኝም? እናትና ልጅ በዚህ ልክ ነው ወይ? ዛሬስ አፍሬ ነው እኔ ቁጭ ብዬ ልመረምድሽ አልፈለግኩም። ምናትስ ዛሬስ ለምን ቁጭ አድርገህ አጠገቤ? ከወንድሜ የባሰ አንተ ነህ የገደልከኝ። ወንድሜ ደግሞ በምንም ተአምር እኔን ወንጀል ውስጥ ይከተኛል ብዬ መቼም አላምንም ነው ያለችው። አላስብም፣ ጭራሽ ላስብም አልፈልግም ነው ያለችው። ወንድሜን አለኝታዬን አለኝ የሚለው ወንድሜንን ወንጀል ውስጥ ይከተኛል። ወንጀል የሚሰራበት ድርጅት ይሄ ከሃይማኖት የወጣ ነገር የሚሰራበት ድርጅት ውስጥ ስሜን አስገብቶ እዛ ውስጥ እንድሰራ ወንጀለኝ እንድሆን እንድታሰር መቼም ያደርገኛል ብዬ መቼም አልጠራጠርም ነው ያለችው። ግን እሱ አድርጎታል። ለምን? አቤል ለመጉዳት ስለፈለገ ለመጉዳት ስለፈለገ በአቤል ዙሪያ ያሉ ቤተሰቦች ለመጉዳት ስለፈለገ አድርጎታል። እሷ ግን ምን አለች? ወንድሜ ይሄ ነገር ካለ ይው አሁን ልታሰር አሁን ወንድ ይውሰዱኝ። አዎ ድርጅቱ እኔ ነኝ የምመራው አለች። በቃ ደጋግማ ተናግራለች። አዎ ድርጅቱ እኔ እመራዋለሁ። ድርጅቱ በእኔ ስም ነው ያለው። ወንድሜ ነው የከፈተልኝ። መጀመሪያ ቤት ተብሎ ተገዝቶ ነበር። ከዛ በኋላ ድርጅት ቢሰራበት ቤተሰብ የሌላቸው ልጆች፣ ጎዳና የወጡ ልጆች ለእነሱ ምግብ ብናበላ፣ እነሱ አስተምረን ጥሩ ስራ እንዲሰሩ ብናደርግ ምን ይመስልሻል ሲለኝ እሺ ቤት ተስማማሁበት። ግን ወንጀል እንደሚሰራበት አላውቅም። አቤል አስረዳት። እናቴ እንደዚህ አይባልም። ምክንያቱም ለቤቱ ስም ያለው ባንቺ ስም ነው። የቤቱ ስም ያለው ባንቺ ስም ነው። እያንዳንዱ የሚደረጉ ነገሮችን አንቺ ትፈሪምባቸዋለሽ። ስለዚህ ተጠያቂ አንቺ ነሽ። በዚህ ነገር መረዳት አለብሽ እናቴ። እኔ አንቺ የሚጎዳ ነገር ምንም ነገር አላደርግም። ነገር ግን አንቺን የሚጎዳ ነገር ነው ይሄ ነገር። ወንድምሽ አንቺ ለመጣል ፈልጎ ነው። ለምን አልነገርሽኝም? ድርጅት ሲከፈት ቤት ሲገዛልሽ ለምን አልነገርሽኝም ብሎ ጠየቃት አቤልን። ስለሱ ምንም ነገር አነሳብህ አልፈልግም አለችው። አጎት እንደዚህ እኔ አጎት እንዲኖር አልፈልግም፣ ስለሱ አታንሽብኝ አላት። እዛው ያው እንደዚህ ሁሌ እንደዚህ ነው የምትለኝ። ስለዚህ ምን ላድርግ? እሱም ስለ አቤል ስላንተ ሳነሳበት እንዳታነሽብኝ ነው የሚለኝ። ችግራችሁ ምንድን ነው? አንተ ልጅ ነህ፣ እሱ ደግሞ የእናቴ ልጅ ነው። መቼ የሚሆን ምጥለውና ምርቀው ልጅ አይደለም። ወንድሜ ነው፣ መከታዬ ነው። ስለዚህ እኔ ከሱ ጋር መራቅ አልፈልግም። አንተም ልጅ ምላጥ አልፈልግም። ግን እንዴት ወንድሜ ይሄ ወንጀል ውስጥ ይከተኛል? እኔ ወንጀል ይሰራበት ምን ይሰራበት ወንድሜ ካለበት ሀገር በ24 ሰዓት ውስጥ እንዲመጣ ነው ማደርገው። ድርጅቱ አሁን እንዲዘጋ ነው ማደርገው። ሁለተኛ ደግሞ ድርጅቱ እንደዚህ አይነት ነገር የሚሰራ ከሆነ ለምን አልተዘጋም? ለምን አላዘጋችሁትም? ፖሊስ አለ፣ ፖሊስ በየቦታው ነው ያለው፣ ፖሊስ ጣቢያ ያለ፣ ለምን አልተዘጋም? እሺ እኔ ወንጀለኛ ነኝ፣ እስር ቤት እገባለሁ፣ አልሟሟም፣ ምንም አልሆንም። ግን ለምን አልተዘጋም ነው ያለችው። በቃ ወዲያውን ይሄን ነገር እንዳለ ካወቃችሁ ለምን አልተዘጋም? በዛ ሰዓት ለምን ተዘጋ ለምን ተብሎ ሲጠየቅ እኔም እስር ቤት እሄዳለሁ፣ ፖሊስ በሚጠይቀኝ መንገድ ይጠይቀኛል። እንዴት ወንድሜ በዚህ ልክን አውርዶ ይጥለኛል ነው ያለችው። በጣም ነው የተሰማት። በጣም ምክንያቱም ድርጅቱ ወንጀል መሰራቱ ብቻ ሳይሆን ልጅዋን ምን ሁኔታ ውስጥ እንዳለ ታቃወቀች። ልጅዋን ቤት ውስጥ ያላሰበው ነገር አስክሬን መጥቶ እንደተቀመጠበት እሱ ገዳይ እንደሆነ እንደታሰረ ታስሮ እንኳን ለሉል ልጅ ያደራ አልኩ ነው ያለችው። ልጅ ያደራ ልጄን ምግብ ውሰድለት፣ ልጄ ምን ሆነ ምንም ከየት ማውጣታ ልጄን አስፈታልኝ ነው ያለችው። ግን ይሄ ጨዋታ በሙሉ የሚጫወተው ወንድሟ መሆኑ አታውቅም ነበር። አሁን ምን ጠቀማት ነው የሚባለው ወይስ ጎዳት ነው የሚባለው? የአቤል አጎት ለእናቱ ወይስ የአቤል እናት ወንድሟ ጠቀማት ነው ጎዳት ነው የሚባለው? ሚስጥሩ ዛሬ ያወጣችው ከወንድሟ ጋር ወይስ ከአቤል አጎት ጋር ያላትን ሚስጥር አወጣችው። አቤልን እንዳትናገሪው፣ በቅርብ እመጣለሁ፣ ድርጅቱ በአዲስ እንዳለ ይሻሻላል፣ እዛ ውስጥ ያሉ ሰራተኞቹ በሙሉ እንዳለ ይወጣሉ። እንዲሁም 3-4 ቀን ነው አለች ይሄ ነገር ያወራን የተመካከር ነው አለች። ሰርፕራይዝ እናደርገዋለን አቤልን እንዳለ እዛ ያሉ ሰራተኞች ይወጡና አቤል እዛ ውስጥ ኃላፊ ሆኖ እንዲሰራ ድርጅቱ በሱ ስም ተደርጎ እሱ ውክልና ተሰጥቶ እሱና እኔ ታርቀን ያለውን ነገር ሰላም ፈጥሬ
አንቺ ውጭ ሀገር ትመጫለሽ፣ ሕክምና ታደርጊያለሽ፣ ተዝናንተሽ ምን ብልሽ እኔን አንቺን ይዤ ወደ ኢትዮጵያ ሂጄ ድርጅቱ ተስተካክሉ ሰራተኞቹ ወጥቶ አዲስ ሰራተኛ ገብቶ አቤልን እዛ ውስጥ እንዲሰራ እናደርገዋለን። ከዛ ድርጅት እናወጣዋለን። አይ ውጭ ሀገር ለመሄድ እፈልጋለሁ ሚል ከሆነ እኔ ከፍ ያስመጣዋለሁ። ግን መጀመሪያ አንቺ እዚህ ውጭ ሀገር መተሽ መዝናናት አለብሽ ብሎ አቤልን ሰርፕራይዝ እናደርገው አስበን ተወያይተን ተነጋግረን ጨርሰን ነበር አለች። አስቡት፣ እሷ የዛ ድርጅት ኃላፊ ስለሆነች እንግሊዝ ሀገር ይወስዳታል። የ666 ሃይማኖት ትማራለች፣ በደንብ ያጠጣታል፣ የሚፈልገው ነገር ያደርጋል። ከዛ ወደ ኢትዮጵያ ሊልካት፣ ከዛ አብሮ ኢትዮጵያ መጥተው ያ ድርጅት በአዲስ አሻሽለው እሷን በደንብ ጠንክራ ትመጣለች። ከዛ አቤል ያላወቀ መስሎት እዛ ድርጅት ውስጥ ሊከታው። ይሄ ነገር አቤል ሰርፕራይዝ እናረገው በቅርብ ነው የተወያየ ነው። ስለዚህ እንዴት አልነገረኝም ወንድሜ? ይሄ ድርጅት ሲሰራ እንዴት አልነገረኝም? ወይስ እሱ ያላወቀው ሰራተኞቹ ናቸው ይሄ ድርጊት የሚሰሩት? እዛ ውስጥ የተቀጠሩ እዛ ውስጥ የሚሰሩ ሰራተኞች ናቸው እንደዚህ ህገወጥ የሆነ መንገድ የሚሰሩት። ኢትዮጵያን ማይወደው ነገር፣ ኢትዮጵያን ማይፈልገው ነገር፣ ከሃይማኖት የወጣ ነገር የሚሰራው ወንድሜ ያለበት ወይ ወንድሜ ሳያቅ ነው ወይ የሚሰራበት? ወንድሜ ሳውቆ እንደዚህ ነገር የሚያደርገው ከሆነ እኔ ማደርገውን አደርጋለሁ። እኔ የአቤል እናት አይደለሁ ነው ያለችው። እኔ ወንድሜን ማደርገውን አደርጋለሁ ነው ያለችው። እንግዲህ ሁሉ ነገር ቁጭ ብለን እንጠብቃለን። ሁሉ ነገር ስቴፕ ባይ ስቴፕ እናያለን፣ ምን እንደሚከሰት ምን እንደሚደረግ። ሁለተኛ ደግሞ እኔ ሁሌ ጥያቄ የሚሆንብኝ እሺ የአቤል አጎት ኢትዮጵያ ማይገባ ከሆነ ኢትዮጵያ ማይመጣ ከሆነ ያቺ ልጅ በየጊዜ ምርጥ ምርጥ ሴቶች አቀርብለታለሁ ያለችው ውጭ ሀገር ነው የሚላኩት ሴቶቹ ወይስ ኢትዮጵያ ይመጣል? እሺ ኢትዮጵያ መጥቶ የአቤል እናት አታውቅም ነው? ምክንያቱም እጅና ጓንት ናቸው፣ በጣም የሚዋደዱ ወንድምና እህት ናቸው። በእሷ ስም ነው ቤት የተገዛላት፣ የፈለግሽው ነገር ላድርግልሽ ያላት ወንድሟ ነው። ወይስ አውቆ ነው አስመስሎ ነው ልጇን ወንጀል ውስጥ እንዲገባ፣ ልጇን እንዲታሰር፣ ልጇን ቁም እስረኛ እንዲሆን፣ እሷም እስር ቤት እንድትገባ ፈልጎ ነው ይሄ ጨዋታ የሚጫወትባት? እኔ ግራ ተገብቻለሁ በጣም። በዚህ ልክን ምን አይነት ሰው ነው? ያቺ ልጅ ይመጣል ሰራተኛ አቀርብለታለሁ ምናምን የምትለው ሰራተኛ አልኩኝ ሴቶች አቀርብለታለሁ ያለችው ኬት ወዴት ነው የሚቀርብለት? ልጅቷን መጠየቅ አለባት። ምክንያቱም ለእሱ አቀርባለሁ ብላ የሌላ ወንድ የምትሸጣቸው ከሆነ እነዚህ ምንም ማያውቁ እህቶቻችን እነሱ በዶላር ሊከፈላቸው ምንም ማያውቁ ለቤተሰብ እንረዳለን ብሎ ከክፍለ ሀገር የሚመጡ ልጆች በሆኑ ለማንኛው ወንድ ነው የሚሸጡት። ለምን እንደሆነ አላውቅም። በዚህ ልክ ሀገራችን ላይ በሴት ላይ ለምን እንደሚጫወት፣ ለምን እንደዛ ሰዎችን አሳልፎ ለህግ ተሰጥተው ከውጭ ሀገር የሚመጡትን አገርም እንዳይገቡ ውጭም እንዳይወጡ ለምን እንደማይደረጉ አላውቅም። ወይስ የሴት ህይወት እንደፈለጉ ቢጫወቱበት ቢጨፍሩበት ችግር የለም ነው? እኔ ያልገባኝ ነገር ይሄ እኮ ነው። ለማንኛውም የአቤልን እናት እውነት ወጥቶ የአቤልን አጎት ማንነት ታውቆ እኔ ይሄ ኬዝ የተዘጋ ቀን ምን እንደምል አላውቅም። ሁላችንም በአቤል ነገር ላይ ሁላችንም የተጨናነቅ ነው። ሁላችንም ሀሳብ ውስጥ ነው የገባ ነው። በተለይ በእናቱ ስም ሲባል ሁላችንም ደንግጠናል። ሁሉም ሰው ነው በዛ ጉዳይ ላይ ደንግጥ ያለው። እንዴት እንዲህ ነገር ሊሆን ይቻለ ተብሎ። ለማንኛውም መጨረሻው ያሳምረው። የአቤልን እውነት ወጥቶ ሁላችንም ደስተኛ የምንሆንበት ጊዜ፣ የአቤልን እናት ይህን የተባለ በሙሉ ወንጀለኛ ናት የተባለው ነጻ ተብላ ወንድሟን ደግሞ ጉዱ ወጥቶ የሚያፍርበት ቀን፣ ድርጅቱ የሚዘጋበት ቀን ቅርብ ይሆናል። አትጠራጠሩ። ዋናው ሁሉም ሰው በንጹህ ልቡ መጓዙ ነው። ምክንያቱም አቤል በንጹህ ልቡ ነው የሚጓዘው። እነዚህ አጸያፊ ወንጀል የሚሰሩ በሙሉ እያንዳንዳቸው እጃቸው ያገኛሉ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳቸዋለሁ።